አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተሰኞ ወደ እናንተ እንዲደርሱ ካዘጋጀናቸው የቀን መረጃዎቻችንን ይዘንላችሁ ቀርበን አብራችሁን ትቆዩ ዘንድ ያክብሮ ግብዣችን ነው። በቅድሚያ ማበተሰ ጉዳዮቹን የ2018 ዓመተ ምህረት ባንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር እየተካሄደ ነው። 578.6 ሚሊዮን ችግኞች እስከ 6 ሰዓት ድረስ መተከላቸው ተገለጸ። የአረንጓዴ አሻራን ከተመለከቱ መረጃዎቻችን ወጣ ስንል ከሸረሪናው ውጊያ በኋላ ህወሓት ለሶስተኛ ጊዜ ዛሬ መግለጫን አውጥቷል። ዝርዝር ጉዳዩን ይዘናል። በምስራቅ ወለጋ የዞን ኃላፊ በታጣቂዎች ጥቃት መገደላቸው ተሰማ። አሜሪካ ከድምጽ በፍጥነት የሚበራ አዲስ ሞዴል ወታደራዊ አውሮፕላንን መሞከር ጀመረች የሚለው ከውጭ ያዝነው ነው። አብራችሁን ከቆያችሁ ሙሉ መረጃዎችን የሚደርሳችሁ ይሆናል። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ እንመለሳለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። የ2018 ባንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር እየተካሄደ ነው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናት አለም መለስ ባንድ ጀንበር 800 ሚሊዮን ችግኞችን የመትከል ታሪካዊ መርሃ ግብርን በይፋ መጀመሩን አስታውቋል። ባንድ ጀንበር 800 ሚሊዮን ችግኞችን የመትከል ታሪካዊ መርሃ ግብር ዛሬ መጀመሩን አስመልክቶ ሚኒስትሯ በሰጡት መግለጫ እንዳሉት አረንጓዴ አሻራችንን ይዘን ወደ መሬት የምንወርድ በት ትልቅ ምክንያት እየደረቀች የነጠፈች ተጎዳች ምድር ስላለች ነው ብለዋል። በዘንድሮ ክረምት 8.5 ቢሊዮን ችግኞችን እንተክላለን ብለን እቅድ ይዘናል ብለውም የምንተክለው በሀሳብ እንዲሁም በተግባር አንድነት ነው ሲሉም ተናግረዋል። 800 ሚሊዮን ችግኞች በተግባር እንዲሁም በሀሳብ አንድነት በመደበር እሳቤ እናሳካዋለንም ነው ያሉት። 578.6 ሚሊዮን ችግኞች እስከ 6 ሰዓት ድረስ ተተክለዋል። በሀገር አቀፍ የ800 ሚሊዮን ችግኝ ተክላ መርሃ ግብር እስከ ዛሬ ቀኑ 6 ሰዓት ድረስ 578.6 ሚሊዮን ችግኞች መተከላቸውን የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናት አለም መለስ አስታውቀዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናት አለም መለስ እንደገለጹት በሀገር አቀፍ የ800 ሚሊዮን ችግኝ ተክላ መርሃ ግብር እስከ ቀኑ 6 ሰዓት ድረስ 578.6 ሚሊዮን ችግኞች ተተክለዋል ብለዋል። መርሃ ግብሩ በመላው ሀገሪቱ በህዝብ ሰፊ ተሳትፎ እየተካሄደ ሲሆንም ቀሪውን የ800 ሚሊዮን ችግኝ ግብን ለማሳካት የተከላ ስራውን ቀጥሎ መከናወኑንም ነው የገለጹት። የኢትዮ ቴሌኮም አመራሮች እንዲሁም ሰራተኞች አረንጓዴ አሻራቸውን አኖሩ። ተስፋን እንትከል የአንድ ጀንበር የችግኝ ተከላ የአረንጓዴ አሻራ መርሃ ግብር የኢትዮ ቴሌኮም አመራሮችና ሰራተኞች በእንጦጦ ተገኝተው የችግኝ ተከላን አከናውነዋል። በመርሃ ግብሩ ላይ የተገኙት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በአረንጓዴ ልማት አሻራን በማሳረፍ የኢትዮጵያ ልማት ማረጋገጥና ለቀጣይ ትውልድ የተሻለች ኢትዮጵያን ማስረከብ ያስፈልጋል ብለዋል። በመላው ሀገራችን የሚገኙ የኢትዮ ቴሌኮም ሰራተኞች እንዲሁም አመራሮች የችግኝ ተከላውን በተመሳሳይ ሰዓት እያከናወኑ መሆኑንም ጠቁመዋል። ኢትዮ ቴሌኮም ከዚህ ቀደም በ7 ዙር ያከናወናቸውን ችግኝ ዲጂታል በሆነ መንገድ ከፍተኛ በጀትን መድቦ ክትትል ሲያደርግ መቆየቱ የተጠቀሰ ሲሆን ተቋሙ ኢትዮጵያ እየተለማመደች ላለችው የአረንጓዴ ኢኮኖሚ ግንባታ ግንባር ቀደም ሚናውን እየተጫወተ እንደሚገኝም ተገልጿል። የመከላከያ ሰራዊት አባላት በአረንጓዴ አሻራ መርሃ ግብር የችግኝ ተከላን አካሂደዋል። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ እና የመከላከያ ኮንስትራክሽን ኢንተርፕራይዝ አመራሮችና ሰራተኞች በ8ኛው ዙር ሀገር አቀፍ የአረንጓዴ አሻራ መርሃ ግብር በመሳተፍ የተለያዩ ሀገር በቀል ችግኞችን በመትከል ለአካባቢ ጥበቃና ለአረንጓዴ ልማት ያላቸውን ቁርጠኝነትን አሳይተዋል። ተስፋን እንትከል በሚል መሪ ሀሳብ የተካሄደው የዘንድሮ የክረምት አረንጓዴ አሻራ መርሃ ግብር የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ዋና መስሪያ ቤትና የቢሾፍቱ ሞተር ቪክሊስ ኢንጂነሪንግ ኢንዱስትሪ አመራሮችና ሰራተኞች
ሰራተኞች በቢሾፍቱ በተዘጋጀው የችግኝ መትከያ ስፍራ በጋራ በመገኘት አከናውነዋል። በመርሃ ግብሩ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ዋና ስራ አስፈጻሚ አቶ ጌታቸው ኃይለማርያም፣ የቢሾፍቱ ሞተር ቪክልስ ኢንጂነሪንግ ኢንዱስትሪ ዋና ስራ አስኪያጅ ኮሎኔል ተክሉ ጸጋይና ሌሎች ከፍተኛ አመራሮች ተሳትፈዋል። በተመሳሳይ የመከላከያ ኮንስትራክሽን ኢንተርፕራይዝ አመራርና ሰራተኞች በዋና መስሪያ ቤቱ እንዲሁም በተቋሙ በሚያከናውናቸው የግንባታ ፕሮጀክቶች ውስጥ ለአካባቢ የአየር ጸባይ ተስማሚ የሆኑና በረሃማነት ለመከላከል የሚያግዙ የአትክልትና የፍራፍሬ ዝርያ ያላቸውን ችግኞችን ተክለዋል። የተቋማቱ አመራርና ሰራተኞች እንደገለጹት የችግኝ ተከላ መርሃ ግብሩ የአካባቢ ጥበቃ ለማጠናከር፣ የደን ሽፋንን ለመጨመር፣ የአፈር መሸርሸር ለመከላከል፣ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቋቋም እንዲሁም ምርትና ምርታማነት ለማሳደግ ከፍተኛ አስተዋጽኦ እንዳለው ገልጸዋል። ዘገባው የክፍሎቹ ነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ ወደ መግባባት የሚወስዱ ሀሳቦችን እየተከልን ነው አሉ ፕሮፌሰር መስፍን አርአያ። በኢትዮጵያ ታሪክ ለመጀመሪያ ጊዜ አርሶ አደሮችን፣ አርብቶ አደሮችን፣ ሴቶችን፣ አካል ጉዳተኞችንና ሁሉንም የህብረተሰብ ክፍሎችን እያሳተፈ ታሪካዊ የምክክርና የውይይት መድረክ እየተካሄደ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ ገልጸዋል። በአሁኑ ወቅት እየተከናወነ ያለው የችግኝ ተከላ መርሃ ግብር ከምክክር ሂደቱ ጋር ጥልቅ ተምሳሌታዊ ቁርኝነት እንዳለውም ጠቁሟል። ሂደቱን ሀገራዊ መግባባትን፣ ውይይትን እንዲሁም መደማመጥን የሚተክል እንዲሁም ለወደፊቱ የዲሞክራሲ ስርዓት ግንባታ ትልቅ እርሾ የሚሆን አዎንታዊ እርምጃ መሆኑንም ገልጸዋል። ይህን ተግባር መሳሪያን አስቀምጦ ከመወያየት እንዲሁም ከመመካከር ባሻገር ሰላምና ልማት ለማምጣት፣ ህዝቦችን ለማቀራረብና ልዩነቶችን በማክበር አንድነት ለማጠናከር ከፍተኛ ሚና እንደሚጫወት እምነታቸውን ተናግረዋል። በዛሬው ዕለት በታላቁ ሀገራዊ የምክክር ጉባኤ እየተሳተፉ የሚገኙት 4000 ተመካካሪዎች ችግኝ መትከላቸው ከጀርባቸው ለሚገኙ የኢትዮጵያ ህዝብ ውክልና እንደያዙ በመግለጽ ቀኑ በታሪክ ውስጥ ትልቅና ልዩ ስፍራ የሚሰጠው መሆኑን አጽንኦት ሰጥተው ተናግረዋል። የአረንጓዴ አሻራ መርሃ ግብርን ከተመለከቱ መረጃዎቻችን ወጣ ስንል ከሸረሪና ውጊያ በኋላ ህወሓት ለሶስተኛ ጊዜ ዛሬም መግለጫን አውጥቷል። ህወሓት በዛሬው መግለጫው የሱዳን ፈጥኖ ደራሽ ወቅቶኛል ብሏል። በፌዴራል እንዲሁም በታጣቂ ኃይሎች በኩል በምዕራብ ትግራይ አቅጣጫ የተከፈተው ድንገተኛ ጥቃት በሰራዊቱ ሙሉ በሙሉ መመከቱንና የጠላት እቅድ ሳይሳካ መቅረቱም ተገልጿል። በተካሄደው ግጭት የቆሰሉ የጠላት ታጣቂዎች በአየርና በየብስ ወደ ተለያዩ የሀገሪቱ ክፍሎች እየተወሰዱ እንደሚገኙ ጠቁሟል። ለቀጣይ ውጊያም ራሱን ማዘጋጀቱን ነው የገለጸው። በወልቃይት ሁመራ እንዲሁም ሸረሪና አካባቢዎች አዲስ ወታደራዊ ግጭት ካጋጠመ ወዲህ ነው ህወሓት በተከታታይ ቀን መግለጫ ይወጣ ያለው። ቅዳሜ ዕለት የተነሳው አርሚ 7 የህወሓት ታጣቂዎች በቦታው በሚገኘው የመከላከያ ሰራዊት ላይ ትንኮሳ የፈጸሙ ሲሆን የመንግስት የጸጥታ ኃይሎች በወሰዱት አጸፋዊ እርምጃ ታጣቂዎቹ መደምሰሳቸውና ላለፉት 6 ዓመታት ሲጠቀሙበት የነበረው ካምፕ በመከላከያ ቁጥጥር ስር መዋሉ ተነግሯል። ገለልተኛ አካላት እንደሚሉት በመሬት ላይ ካለው ወታደራዊ እንቅስቃሴና በካምፑ መያዝ ጋር ተያይዞ በሁለቱም ወገኖች በኩል የሚወጡ መግለጫዎች አካባቢ ላይ ያለውን ውጥረት የሚያንጸባርቁ ናቸው። በምስራቅ ወለጋ የዞን ኃላፊ በታጣቂዎች ጥቃት መገደላቸው ተሰማ። በኦሮሚያ ክልል ምስራቅ ወለጋ ዞን የስፖርትና ወጣቶች መምሪያ ኃላፊ አቶ ወዳጆ አሳ ገነቲ ወደ አንገሮ ጉተን ከተማ በመጓዝ ላይ ያሉ በደረሰባቸው የታጣቂዎች ጥቃት መገደላቸው ተዘግቧል። በኦሮሚያ ክልል ምስራቅ ወለጋ ዞን የዞን ስፖርትና ወጣቶች መምሪያ ኃላፊ የሆኑት አቶ ወዳጆ አሳ ገነቲ በአገረ ጉተን ከተማ ለሚካሄደው የስፖርት ውድድር ከነቀምቴ ወደ ስፍራው በፓትሮል ተሽከርካሪ ሲጓዙ ቶሎ ሌንጫ በተባለ ስፍራ ነው በታጣቂዎች በተፈጸመ ጥቃት ህይወታቸው ማለፉ የተገለጸው። እንደ ሪፖርቶች ከሆነ በጥቃቱ ወቅት ተሽከርካሪው በእሳት እየተቃጠለ ሲሆን የአስቸኳይ ድጋፍ እየደረሱ የመንግስት የጸጥታ ኃይሎችና ሚሊሻዎችም ለጥቃት መጋለጣቸው ነው የተገለጸው። የአይን እማኞች እንደሚናገሩት ከሰው ህይወትና ንብረት ጉዳት በተጨማሪ በርካታ ሰዎች ታፍነው ተወስደዋል። በጉዳዩ ላይ የኦሮሚያ ክልል የጸጥታ አካላት ሰፊ ምርመራና ክትትል እያደረጉ መሆኑ ነው የተዘገበው። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራ እንዲሁም ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረትን ተቀላቀሉ። ሳውዲ አረቢያ 8 በቀይ ባህር እንዲሁም በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ የደህንነት ጥምረትን አዋቅራለች። ከነዚህ 8 ሀገራት መካከል 5ቱ ሀገራት
ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራ እንዲሁም ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የመንን እንዲሁም 5ቱን የአፍሪካ ሀገራትን ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ መሰረት ጥምረቱ ዓላማው በቀይ ባህር ላይ በሚያዋሰኑ ሀገራት መካከል ያለውን ቅንጅት ማጠናከር እንዲሁም ዓለም አቀፍ የባህር ላይ መስመሮችን፣ የንግድና የኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተው በቀጠናው ውጥረቶች እንዲሁም በንግድ መርከቦች ላይ የሚደርሱ መስተጓጎሎች እየጨመሩ የመጡበት ወቅት ላይ ነው። በሳውዲ አረቢያ በኢትዮጵያዊት ዜጋ ላይ ጥቃት የፈጸመው ግለሰብ በሕግ እንዲጠየቅ ጥረት እየተደረገ መሆኑ ተገለጸ። በሳውዲ አረቢያ ጅዳ የምትኖረው ኢትዮጵያዊት ወይዘሮ አስማ ደጋ በባለቤቷ አቶ ሬድዋን ራያ አካላዊ ጥቃት እንደደረሰባት በጄዳ የኢፌዴሪ ቆንጽላ ጽሕፈት ቤት አስታውቋል። እንደ ቆንጽላው መረጃ ከሆነ ጥቃቱ የተፈጸመው በባለቤቶች መካከል በተፈጠረ አለመግባባት ምክንያት ነው። ጉዳዩን በትኩረት ሲከታተል የቆየው ጽሕፈት ቤቱ ተበዳይ ፍትህ እንድታገኝ መዝገቡን ለሚመለከተው የህግ አካል በማቅረብ ህጋዊ ሂደቱን እያፋጠነ ይገኛል። ጥቃቱን ያደረሰው ግለሰብ ተገቢውን የህግ ቅጣት እንዲያገኝ የተጀመረው ክትትል አሁንም ተጠናክሮ ቀጥሏል። ቆንጽላ ጽሕፈት ቤቱ በዜጎች ላይ የሚፈጸሙ መሰል አካላዊና ስነ ልቦናዊ ጥቃቶችን አጥብቆ የሚያወግዝ መሆኑንም ገልጿል። የተጎጂዋን መብት ለማስከበርና ተገቢው ፍትህ እንዲገኝ ለማድረግ ያለውን ቁርጠኝነት እየጸና መሆኑንም ነው ያረጋገጠው። በኦቶና ሆስፒታል የላብራቶሪ መሳሪያዎችን ሊሰርቅ የነበረው የጥበቃ ሰራተኛ እጅ ከፍንጅ ተያዘ። ወላይታ ሶዶ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ኦቶና 3ኛው ወሳኝ የላብራቶሪ ማይክሮስኮፖችን አውጥቶ ለመሰወር ሲሞክር የነበረው የጥበቃ ሰራተኛ በተራ ጥበቃዎች ብርቱ ክትትልና ተጋድሎ እጅ ከፍንጅ መያዙ ተገልጿል። በትላንትናው ዕለት የተፈጸመው ይህ ድርጊት ተራ የሕክምና ዕቃ ስርቆት ሳይሆን የሺዎችን ሕይወት እንዲሁም የሆስፒታሉን ዕለታዊ የሕክምና አገልግሎት ቀጥተኛ አደጋ ላይ ጣለ ከባድ ወንጀል መሆኑን ባለሙያዎች ይናገራሉ። ተጠርጣሪው ግለሰብ የሕክምና መገልገያዎቹን ደብቆ ከሆስፒታሉ ግቢ ሊወጣ ሲል በተረኛ ባልደረቦቹ ንቁ ክትትል በቁጥጥር ስር ውሏል። ድርጊቱ በግለሰቡ ብቻ የተፈጸመ ሳይሆን በጀርባ ያሉ አመቻቾችና አቀናባሪዎች እንዳሉበት በመጠርጠሩ ወንጀሉን እያስተባበሩ አካላት በሙሉ ተለይተው ተገቢ የሕግ ትርጉም እንዲሰጣቸውና አስተማሪ ቅጣት እንዲያገኙ ጉዳዩ በትኩረት እየተከታተለ ይገኛል። በአንድ አጠቃላይ ሆስፒታል ውስጥ ማይክሮስኮፕ ማለት የተደበቁ በሽታዎችን አውጥቶ በማሳየት የህሙማንን ሕይወት የሚያስጥል ዋና መመርመሪያ መሳሪያ ነው። እነዚህን መገልገያዎች ማጣት በህሙማን ላይ የሚከተሉትን ከባድ የጤና አደጋዎችን ያስከትላል። እንደ ወባ፣ ቲቪ እንዲሁም የተለያዩ ከባድ የባክቴሪያ ኢንፌክሽኖችን በፍጥነት በመመርመር አስቸኳይ የሕክምና ውሳኔ ለመስጠት ያገለግላሉ። የደም ማነስ እንዲሁም የደም ካንሰርን በጥቃቅን ለይቶ ለማወቅ ወሳኝ መገልገያዎች ናቸው። እነዚህ መሳሪያዎች ከአገልግሎት ውጪ ሲሆኑ የላብራቶሪ ውጤቶች ይዘገያሉ። ይህም በተለይ በጽኑ ህሙማን በህጻናትና ነፍሰ ጡራን ሕይወት ላይ ቀጥተኛ አደጋን ይደቅናል። መገልገያዎች ከስርቆትና ከእጅ አዙር ሴራ መጠበቅ የሁላችንም ኃላፊነት ነው ተብሏል። አዲስ አበባ ዩኒቨርሲቲ ከ500 በላይ ሰራተኞቹን አሰናበተ። የአዲስ አበባ ዩኒቨርሲቲ ሙሉ የራስ ገዝነት መብቱን ለመተግበር ባደረገው የመዋቅር ማስተካከያ ምክንያት ከ500 በላይ አስተዳደራዊ ሰራተኞችንና 50 መምህራንን ያለ ምደባ ቀርቷል። ይሁን እንጂ የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ ማንም ሰራተኛ እንዳልተባረረ ገልጸው የተጎዱት በጡረታ በካሳ ወይም በቅርቡ በሚጀመሩ የንግድ እንቅስቃሴዎች እንደሚካተቱ አረጋግጠዋል። ምደባው ለአስተዳደር ሰራተኞች በፈተና ለመምህራን ደግሞ በትምህርት ዝግጅት አግባብነት ላይ ተመስርቶ የተከናወነ ነው። በሀገሪቱ ከሚገኙ 46 የመንግስት ዩኒቨርሲቲዎች መካከል የመጀመሪያው ሞዴል የሆነው የአዲስ አበባ ዩኒቨርሲቲ የሪፎርም እርምጃ ቀጣይ ተመሳሳይ እርምጃ ለመውሰድ ለሚዘጋጁት እንደ ጅማ፣ መቀሌ፣ ባህር ዳር እንዲሁም ጎንደር ዩኒቨርሲቲዎች ትልቅ ማሳያ እንደሚሆንም ተገልጿል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እያደመጣችሁ የምትገኙት ለዛሬ ለተሰኘው ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችን ነው። አሁን ደግሞ ከባህር ማዶ ያዝናችሁ አለፍን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶች ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት
አሜሪካ ከድምጽ በፍጥነት የሚበር አዲስ ሞዴል ወታደራዊ አውሮፕላን መሞከር ጀመረች። የአሜሪካ መከላከያ ሚኒስቴር ፔንታገን ሃይካት በተሰኘው የቴክኖሎጂ ፕሮግራም አማካኝነት ከድምጽ በፍጥነት በ5 እጥፍ ፈጥነው ማርች 5 የሚበሩ አዳዲስ ሞዴል አውሮፕላኖችን መሞከር መጀመሩን አስታውቋል። እንደ ባህላዊዎቹ ከድምጽ በፍጥነት እንደሚበሩ እንዲሁም አንድ ጊዜ አገልግሎት ሰጥተው እንደሚወድሙት ሚሳይሎች ሳይሆን ይህ አዲስ አውሮፕላን ተደጋግሞ አገልግሎት መስጠት የሚችል ነው። ይህ የአሜሪካ አዳዲስ እንዲሁም ዘመናዊ ቴክኖሎጂዎችን በዝቅተኛ ወጪ እንዲሁም በተደጋጋሚ ጊዜ እንድትሞክር ያስችላታል ተብሏል። የፕሮግራሙ ዋነኛ ዓላማም በርካታ የሙከራ በረራዎችን በተደጋጋሚ በማድረግ የሞተር ኃይል፣ የጂፒኤስ አቅጣጫ ጠቋሚ እንዲሁም የሙቀት መቋቋም ቴክኖሎጂን በከፍተኛ ፍጥነት ማሳደግና ማበልጸግ ነው። እንደ ፔንታገን ገለጻ ከሆነ ተደጋግመው ጥቅም ላይ የሚውሉ የሙከራ ፕላትፎርሞች ለሚሳይል ሙከራ ይወጣ የነበረውን ከፍተኛ ወጪ የሚቀንሱ ከመሆናቸውም በላይ የቴክኖሎጂ እድገት ሂደቱን ያፋጥኑታል ወይንም ሀገሪቱ በቀጣይ ለምታመርታቸው ዘመናዊ ወታደራዊ አውሮፕላኖችና የጦር መሳሪያዎች መንገድን የሚከፍት ይሆናል ነው የተባለው። እስራኤል ባለፉት ቀናት በፈጸመቻቸው ጥቃቶች 7 ህጻናትን ጨምሮ 13 ሰዎች መገደላቸውን የፍልስጤም ባለስልጣናት ተናገሩ። የጋዛ ሲቪል መከላከያ ባለስልጣን እንደገለጸው የእስራኤል ወታደራዊ አውሮፕላን ጥቃቶቹን የፈጸመው በጋዛ ከተማ ካን ዩኒስ እንዲሁም ዴር ኤል ባህር ላይ ነው። እስራኤል ለሁለተኛ ተከታታይ ምሽት በጋዛ ላይ ጥቃት ፈጽማለች። ድብደባውን ያካሄደችውም ሐማስ የጦር መሳሪያዎቹን ለአሜሪካን ፕሬዚዳንት ዶናልድ ትራምፕ የሰላም ቦርድ እንዲያስረክብ የሚያደርገውን ትጥቅ የመፍታት እቅድ መቀበሉን ካሳወቀ ከቀናት በኋላ ነው። የፍልስጤም የጤና ባለስልጣናት እንደሚናገሩት በጋዛ ከተማ መኖሪያ ቤት ላይ በተፈጸመ ጥቃት አንድ ህጻንን ጨምሮ 2 ሰዎች ተገድለዋል። በሰሜናዊ ጋዛ ጃባሊያ አቅራቢያ ደግሞ ሌላ አንድ ሰው መገደሉን አስታውቋል። በካን ዩኒስ የተፈጸመው ጥቃት የደረሰው መኖሪያ ቤት ላይ መሆኑም ተገልጿል። በዚህ ድብደባ አባት፣ እናት እንዲሁም የ9 ዓመት ልጃቸው ተገድለዋል። በዴር ባህላዊ ደግሞ መኖሪያ ቤት ህንጻ በመመታቱ አንድ ወንድ እንዲሁም አንድ ሴት ህይወታቸው አልፏል። ጥቅምት ላይ የእስራኤል እንዲሁም ጋዛ የተኩስ አቁም ስምምነት ከተፈጸመ አንስቶ ከ1100 በላይ ፍልስጤማውያን ተገድለዋል። የእስራኤል መከላከያ ሰራዊት ቃል አቀባይ ጥቃቶቹ ጋዛ ውስጥ የሚገኙ ወታደራዊ ኢላማዎች ላይ ያነጣጠሩ እንደሆነ ተናግሯል። 2 የሐማስ ታጣቂዎች መገደላቸውን በመጠቆም የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኙ ወደ እናንተ እንዲደርሱ ከመሃል ሚዲያ ያዘጋጀናቸው የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ከወዲሁ ለመግለጽ እንወዳለን። በኔ ቦታ በቃው። ሰናይ ቀን ተመኘን።